በሳስበው ሊገባኝ አልቻለም። እኔ እኮ ጎንደር ነኝ ያልኩት እኮ ስለጠየቃችሁኝ ነው ጎጤን እንጂ ማንንም ሰው እኔ እኮ አማራ ስለው የምታውቁት ምንድነው ችግራችሁ ከኔ እንዴ? በቃ እኔ እናቴ ትሙትን ምናደደው በሌላ ሰው አይደለም። እኔ ሌላ ሰው ይስደበኝ፣ ሌላ ሰው እንደፈለገ ያመነጫጭቀኝ። የኛ ልጆች ግን ችግራችሁ ምንድነው ከኔ? እናንተ በቃ ግዴታ ሰው እንድትወዱ ያልሆንኩት ነኝ ማለት አለብኝ? ዝም በይ እባክሽ እበት ኦሮሞ ነኝ ትላለች። እንደናንተ አይነት መከረኞች ፊት ናችሁ ስታስይዙኝ ለማበሳጨት ወጥቼ ነኝ እያልኩኝ ነው እንትን ያልኩት። አሁን ላይ ጅል አይደለሁም። ደነዞች በእናንተ ምክንያት ነው፣ በኮመንት ምክንያት እየተደራቻችሁ። ዛሬ ጠንካራ ነኝ እኔ፣ ዛሬ እኔ ጠንካራ ነኝ። እንደፈለጋችሁ ብትሳደቡ ኮመንት ምንም አይመስለኝም። እኔ መደወልም ካስፈለገ እኔ እኮ ችግር የለብኝም። እናንተ ደደብ ቦርኮዎች ማለት ነው። ቆይ በዚህኛው አካውንት አንዴ ልግባ፣ አንዴ ቆይ ልግባ፣ አንዴ ቆይ ልግባ። ሶሪ ጋይስ ሉጣ እንዴ፣ ሶሪ አንዴ ሉጣ። ይኸውላችሁ ኖ ጋይስ፣ እኔ እልህ ስለሚይዘኝ ነው። በአካል አግኝቼ ብደባደባቸው እንዴት ደስ እንደሚለኝ አፋቸውን ለሚቀዝኑ ማለት ነው። ግን ምንድነው ይሄን ያክል? ምንድነው ቅናታችሁ ከኔ እንዴ? በስመ አብ! ምንድነው ምቀኝነታችሁ? ምንድነው ምቀኝነታችሁ? ላይክ ምንድነው? ምን አርጊ ነው የምትሉኝ? ምን አርጊ ነው የምትሉኝ? እኔ ሁላችሁ ጋይስ ችግሬ ኮመንት ላይ ብዙ ጊዜ የምትመክሩኝ እናንተ ላይክ እንደዚህ አትበይ ታዩ። እልከኛ ነኝ። እልህ ስለሚያስይዙኝ ላይክ እስኪ ምን አባታቸው ያመጣሉ ስለማስብ ነው። እኔ እናቴ ትሙትን፣ እኔ እናቴ ኦሮሞ አይደለችም። እናቴ ኦሮሞ ብትሆን በዚህን ያክል ልክ ሆና ማፍርባት አይደለሁም። እኔ ሞጣ ቤት ራሱ ገብቼ እናቴ አደሬ ናት ብያለሁ። ለምን እሱን አይፖስቱትም? ያው ያልሞተ ሞጣ አለ። እናቷ አደሬ ናት ሞጣ ሲል ገብቼ እስኪ ምን ያመጣል ብዬ ከነባናና ጋር እናቴ እኮ አደሬ ናት ሞጣ ብየዋለሁ። ለምን አትፖስቱትም? እሱን ኦሮሞ ሲሆን እኔ ባይዘዌ ኦሮሞነት የሚያሳፍር ብሔር አይደለም። የሰው ልጅ የሚሰራው ተግባር እንጂ የሚያሳፍረው ብዙ ጥሩ የኦሮሞ ልጆች አሉ። ምንም የሚያሳፍር ነገር አይደለም። ግን እልህ ስለምታስይዙኝ ነው። እናቷ ስለምትሉ ወጥቼ አዎ ናት ያልኩትኝ እልክ ነው። ዛሬ ግን ሊያንም ቪዲዮ ይዛችሁ እኔ የሚያሳዝነኝ እኔ ችግር የለውም ያችን ቁርቲ ምናምን የኔ ዘር አይደለችም። ግን የጎጃም ልጆች ምንድን ያደረኳችሁ? እኔ እውነት ላይክ ማወቅ ነው የምፈልገው። ገስት ላይ አስገብቻችሁ ማወቅ ነው የምፈልገው። የጎጃም ልጆችን ምንድን የበደልኳችሁ? ምንድን ነው ያደረኳችሁ? ላይክ እርዳታ በጠየቃችሁኝ ቁጥር ተሳትፌ ናውጣ አንተ የዲቃላ ልጅ። ይኸው እነዚህ ናቸው አሁን እንትን የሚሉኝ መጥፎ ቃል እንድናገር የሚያደርጉኝ ታውቃላችሁ። እርዳታችሁ ላይ ተሳትፌ ድምፅ ሆኜላችሁ ላይክ ምንድነው ከኔ የምትፈልጉትኝ? አንድ ቀን ወጥቼ እንኳን ማለት ነው የእናንተን ላይክ ምን ልበል የእናንተ እኔ ልበል እንጂ ዘንድሮ ወጥቼ እልህ እኮ ስለሚይዘኝ ነው። ማይ ጋድ ወጥቼ አንድ ቀን ዘመነ ካሴን ተሳድቤ ማላውቅ፣ አንድ ቀን ጎጃም ይሄ ነው ብዬ ወጥቼ ተሳድቤ ማላውቅ። እየሰደባችሁኝ እንኳን በእናንተ ቪዲዮ እንኳን ስንት ጊዜ ነው ቪዲዮ የሰራሁት? ላይክ ምንድነው ከኔ የምትፈልጉት ዴ? ላይክ ምንድነው የምትፈልጉት? ንገሩኝ እንዴ። ይሄን ያክል ጎንደር ነኝ ማለት ላይክ እንደዚህ ይሄን ያክል ያሳብዳል እንዴ? ጎንደር ነኝ ማለት ይሄን ያክል ጎንደር ነኝ ማለት ያሳብዳል? ጎንደር እኮ አማራ ነው። ኢቭን ጎንደር ነኝ ብል አማራ ነኝ አልሽ ብላችሁ ብትቀጠቅጡኝ ይሻላል። ግን ይሄን ያክል እንትን የምትሉት ና ውጪ፣ አንቺ ሸርሙጣ ልጅ ነይ ውጪ፣ ዲቃላ ልጅ ነይ ውጪ። አህያ እነዚህ ናቸው እኮ ወይኔ ጌታዊ፣ እንደነዚህ አይነት ሰዎች ያጥፋችሁ፣ ይዟችሁ ይደደብ። ምቀኞች፣ ምቀኛ፣ ቅናተኞች፣ በቃ ቅናተኛ፣ በራሳችሁ ማትተማመኑ፣ በራሳችሁ ማትቆሙ አህዮች። ሊበሉኝ ደረሱ፣ በቃ ሊበሉኝ እንዴ። እኔ እኮ የሚያቃጥለኝ እኮ የኛ ልጆች እነዚህ አህዮች
ለእናንተ ስንቱን ነው ዛሬ ወደ አንጀቷ በቢላ ይተረተራል ያሉኝ እኮ አማራ ተነካ ብዬ በመቆሜ ነው። አንድ ቀን እንኳን ለእኔ ተከራክራችሁ አታውቁም። እኔን ለማጥፋት ነው የምትነሱት። ይህን ያክል ቅናት ምን ያደርግላቸዋል? እኔ እልህ ነው የሚይዘኝ። እግዚአብሔርን ማልቀስ አልፈልግም ነበር። እነዚዎች እያ ልጅ እኔ ለማጥፋት ይሄ ሁላ መከራቸው የሚሰቃዩትኝ እንዲህ አለች ኦፍኮርስ ስላለው ታሳብድኛላችሁ። ላይ እኔ ያሁላ ነገር እየሆንኩኝ ላይ የሆነ ነገር ሰው ሲናገረኝ እልህ ነው የሚያስይዘኝ። ይህን ያህል በዚህን ያህል እናቷን እኔ ግዴታ እኮ ስለ እናቴ ስለ አባቴ መጥቼ የማውራት ግዴታ እኮ የለብኝም። እኔ እናቴንም ጠልቼ አላቅም። ግን እልህ ስላስያዛችሁኝ ባለመብሰል ባለማወቅ በእልህ ተናድጄ አዎ እናትሽ ኦሮሞ ናት ስትሉ አዎ እናቴ ኦሮሞ ናት በቃ ስለምትጨቀጭቁኝ ሞጣም እዛ ጋር እናቷ አደሬ ናት ሲል ገብቼ እናቴ አደሬ ናት ብያለሁ። ምንም በቃ እልህ ሰውን ስለምታስይዙ ማንም በእናቱ የሚያፈር የለም። ኦኬ ደደቦች፣ ማንም በወለደው እናቱ የሚያፈር የለም። እንኳን ተንከባክበው አብረው ከስራችሁ ቢያድጉም እንኳን እናት ናት። እኔ እናቴ አላሳደገችኝ፣ ግን እናት ናት። እንደዚህ አይነት ሜንታሌ ድድብና ሜንታሌ የለብኝም። ደደቦች እኔ የሚያናድዱኝ የኛዎቹ ናቸው። እኔ ጎጃም ልጆችን ምን አድርጊያቸው እንደሆነ አላውቅም። ምን አድርጊያቸው እነሱ ናቸው በቃ በየቦታው ቪዲዮውን ከጠላት በላይ የሚያዞሩት። ምንድን ነው ፍላጎታቸው ከኔ? ምንድን ነው? ለእናንተ ደስ እንዲላችሁ ብዬ ግዴታ እናንተን ጎጥ መጥራት አለብኝ ለእኔ እንድትቆሙ? ከዚህ በፊት እኮ ሰው እኮ እየተናደደ ስንቱ እኮ ስም ሲሰጠው እኮ ብዙ ነገር ብሏል። ከዚህ በፊት ሰይድ ወረባቦ ሲሰድቡትኝ ዝም ብለው ኦሮሞ እያሉ ሲሰድቡትኝ ኦሮሞ ነኝ ብሎ ቪዲዮ አልሰራም። ቪዲዮ እኮ አለ። ሰው እልህ ስታዚዙ ኦኬ ጋይስ አትደውሉ። ኢትስ ኦኬ ይውጣልኝ ችግር የለው። አይኖም ኦኬ ችግር የለው። አንዴ ቆይ ምንድን ነው ፍላጎታችሁ? ምንድን ነው ይህን ያህል የሚያስቀናችሁ? ለምንድን ነው እንደዚህ ልትሞቱ የደረሳችሁት? በቃ እኮ ታውኳችሁ እኮ ፖለቲካችሁን አብኩት። በቃ አትደውሉብኝ በእናታችሁ። ነርቬን አትንኩት። ተውኝ። አትደውሉብኝ። ክፉ ነገር እኔ አልናገርም። ቢከስ ከስህተት የተማርኩ ሰው ነኝ። ኖ ጋይስ ኢትስ ኦኬ። ይውጣልኝ። አለቀሰች የሚበል አበደች የሚበል ሪከርድ አድርገው የፖስቱት። የእኔ ጠላት ሪከርድ አድርገው የፖስቱት። አይ ዶንት ኬር። ስለአንተ ንግስና አይመለከተኝም። እኔ ከኔ ምር የምትፈልጉት ነው ያልኩትኝ። ከኔ ምንድን ነው የምትፈልጉት? እስፔሻሊ የእኛ ልጆች ለእናንተ እኔ ሰው በሌለበት ሰዓት የቆንኩኝ ድምፅ የሆንኳችሁ በእርዳታው በሁሉ ነገር ፊት ለፊት የተሳተፍኩ ሰው ነበር። ያቺ አስቴር የምትባል እኮ እንከፍ ገብታ ሆዷን ዘለዝለዋለሁ ብላ እኮ የተናገረችው ህዝቤን ነክታለች በሚል ነው። እኔ እኮ በዚህ ሙዴ እኮ ከመጀመሪያም ጀምሮ ብመጣ ከማንም እኮ አልነካካም። ችግራችሁ ምንድን ነው? ምንድን ነው የምትፈልጉትኝ ከኔ? እኔ ልህ ነው ጋይስ የሚያስለቅሰኝ እነዚህ ሰዎችን አግኝቼ ብደባደባቸው። እኔ ለመጣል ይሄ ሁላ እናቷ እንዴ! አንተ ይሁን አንተ ሞራል ኖሮ ከአንተ እቴቴ አንተ አህያ ልጅ ዘራ አህያ አንተ ሞራል ኖሮክ ቤታ እናቴ ኦሮሞ ናት አለች። አንተ እኮ 80 ጊዜ ይሁዳ እንኳን እግዚአብሔርን በዛ ልክ እኮ አልከዳም። አንተ ህዝብን ስትከዳ አንዴ ኦሮሞ፣ አንዴ አማራ፣ አንዴ ትግሬ፣ አንዴ ሲዳማ፣ አንዴ ያልሆንከው ኦርቶዶክስ ሙስሊም ያልሆንከው እኮ ጉድ የለም። አንተ ሞራል አለ። ሌላው ቢናገር እንኳን እኔ ምንም አይመስለኝ። አንተ ሞራል አለ ወይ? አንተ ሞራል አለ? እግዚአብሔርን እሱ ሞራል ኖሮት አንዴ አገው አንዴ ምን ያለ ሰው አንተን ቁጭ ብሎ አዳምጦ ትክክል የሚል ሰው ነው እኔ ማዝ ነው።
እኔ እኮ እልህ ስላስያዘኝ ነው እኮ በቃ ናት እያሉ እልህ ስላስያዙኝ ነው እኮ ያን ቀንም ወጥቼ በእልህ ቃጠሉ ብያልኩትኝ። ጋይስ እኔ እኮ እልህ ስለሚይዘኝ ነው የማለቅሰው። ቆይ ተው በእናታችሁ ተው። ኢትስ ኦኬ በቃ ኢትስ ኦኬ ችግር የለውም። ቆይ አንዴ እንትን ነው እና ላይክ ምንድነው እስቲ ጋይስ እግዚአብሔርን እነዚህ ሰዎች ከኔ አሁን እሺ ፖለቲካ እንኳን አውርቼ እንዴ በጥብጬ እንኳን ቢሆን ትቼላቸዋለሁ አይደለ? በቃ እኛንን ተቆጣጣን። እኔ እርስ በእርስ ሲባላ ነው ለእርስ በእርስ ከሆነ ብዬ ሁሉን ነገር ገለል ያልኩትኝ። የራሴው ቤተሰቦቼ መስደብ ሲጀምሩ ገለል ያልኩላቸው። አሁን እኔ ፖለቲካ ውስጥ እንኳን የምናገር ሰው አይደለሁም። ለምንድነው ዛሬ በእንደዚህ አይነት ልክ እኔ ለማጥቃት የምትመጡት? ምንድነው የምታገኙት ጥቅም? ደግ እንኳን ጎጠኛ ልሁን ደግ እንኳን ሆንኩኝ አልኩ። እንኳን ተሰቀል አንተ የሸርሙጣ ልጅ እንኳን ሆንኩኝ ደግ እንኳን ሆንኩ። መሀይም አንተ ስለሆንክ እኔ እኮ ጎጤን ስለጠየከኝ እንጂ ስንት ዓመት ሙሉ ወገቤን አንቀጥ እንዴ እኔ እኮ ማንም ሰው እኮ እንትን የማይለው ነው ተጋፍጬ ወጣሁት። አህዮች ስለጠየከኝ ነው ይሄ እዛ እጇ ላይ እንዴት ደግ አደረኩኝ። ምክንያት አለኝ ያረኩበትም ደግ አደረኩ። መሀይሞች እኔ የከፈልኩትን መስዋዕት አንድ ይሄ እቴቴ ሞራል የለህም። አንድ ቀን እርዳታ ላይ ተሳትፈ ማታቅ 20% ስጡኝ የምትል ደንቆሮ እኮ ነህ ካንተ ዛሬ እኔ የምትናገረው በምን አባህ ሞራልክ? በቀናት ልትሞቱ ላይቫችሁን ከፍታችሁ እንደፈለጋችሁ ነው። ማንም አልያዛችሁም። ማንም ሰው አልያዛችሁም። ማንም ሰው እንዴ እኔ እኮ ጎንደር ነኝ እያልኩ እንኳን እኮ የምናገር ሰው አይደለሁም እኮ ስለጠየቃችሁኝ ነው ከጎንደርና ከሸዋ ብዬ ተናገርኩትኝ እንጂ ማንም ባይጠይቀኝ እኔ አማራ የምል ሰው ነኝ። እናንተ ቦርኮ ሁለት እህትና ማቾችን እናንተ ምን ሞራል አላችሁ? ሁለት እህትና ማቾችን ሳምንቱ ሙሉ ጎጥ ከፋፍላችሁ አፋችሁ የምትከፍቱ ሰዎች እኮ ናችሁ። አንድ ሰው ተራ ሰው ወጥቶ እንደዚህ ተናገረ ብላችሁ እኔ በምን ሞራላችሁ እስኪ ንገሩኝ። የትኛውን ፋኖ ስሳደብ እስኪ አውጡ። የትኛውን ፋኖ እኔ ስሳደብ የትኛውን ይሄን ያህል የጎጃም ልጆች እኔ ላይ የምትዘምቱት የትኛውን ፋኖአችሁን ሰድቤ እስኪ እውነት ንገሩኝ። ማንን ከማን የሆነ ነገር እንኳን ሲባል ገስት ላይ አንቺ እያለሽ እንኳን እንዳይባል ትቼ መውጣ ሰው ምንድነው ፍላጎታችሁ ከኔ? የራሳችሁ ሰው እኮ ወደ ፊት ለፊት ማምጣት እኮ ትችላላችሁ። ቀላል እኮ ነው። ግን የእናንተን ሰው ለማምጣት እኔ መቀጥቀጥ የለብኝም። እኔ መሰደብ እኔን ለመጣል አትምጡ። ምን አይነት ፍላጎት እንዳላችሁ አላውቅም። እኔ እኮ እልህ ነው የሚያበሳጨኝ። ሁሌ እናንተ ናችሁ ደግሞ ቤታ ተይ እለፊ እያላችሁ ዛሬ አናቴ ላይ ወጡትኝ። እኔ እቺ በግት ማናት እቺ እንቁርቲ ምናምን ትልቀቅ። እሷ የኔ ዘር አይደለችም ጋይስ። ብትጠላኝ ብትሰድበኝ ምንም ማይሸተኝ ምንም ዞር ብዬ ማላያት ሞጥቼ ማልሳደበውም ምንም ስላልሆነች ነው። ከምንም ስለማልቆጥራል ነው። ከሷ ምን ይጠበቃል ብዬ ስለማት። ግን የኛ ልጆች ምን በድያችሁ ነው ይሄን ያክል ከሷ ጋር ተደርባችሁ? ይሄን ያክል እስኪ ቁጭ በፖለቲካውም እኮ ተውኳችሁ እኮ። ምንድነው የምትፈልጉብኝ? የዲቃላ ልጆች ነው ጫንቺ ግን ገጣባ በዚህ ፊትሽ ደግሞ ሰው ተሳደቢያለሽ። ኒድና ነፍሰ ገዳይ ሆኝበት ዲቃላ ልጅ ምቀኞች። ውይ በስማ እንደዚህ ነው በቃ ሰው ላይ ሰው እንደዚህ መቅናት። ጋይስ እኔ እያለቀስኩ ይደሰቱ ጠላቶቼ፣ አይመለከተኝም። ላይክ እናንተ ስለኔ ለቅሶ ነው የምታስቡት፣ ስለኔ ማልቀስ ነው። እኔ አይመለከተኝም ጋይስ። ጠላቶቼ ቤታ አለቀሰኝ ብሎ ደስ ይበላቸው። አይመለከተኝም። እኔ ስለራሴ ልናገር እንጂ ሰው ምን አለ ሰው ያስመስል። እኔ ደግሞ አላስመስልም። የራሴ ስሜቴን የምናገረው አላስመስልም።
የራሴ ሰዎች እንዴ እኔ ወደፊት ብመጣ ምንድነው የሚያንገበግባችሁ? በፈለጋችሁኝ ሰዓት የቆምኩ እኮ ሰው ነኝ። የራሳችሁ ሰው ግዴታ እኮ የራሳችሁን ጎጥ ልጆች እኮ ከፍ ለማድረግ ቤታ ተቀጥቅጣ እኮ መጥፋት የለባትም። እኔ ስንት ወሎ ላይ ስንት ነገር አልሰራውም። ከጎጃም ከምን ስንት ቦታ ላይ አልተገኘውም። ምን አድርጊ ነው የምትሉኝ? ይህን ያክል ቅናት ምንድን ነው የሚጠቅማችሁ? እኔ እኮ ዛሬ ልናደድ ልበሳጭ ላልቀስ መቼም ቢሆን ከቲክቶክ አልጠፋም። መቼም ቢሆን ብቻዬን ብቀር ልንገራችሁ። ደነዝ ውሸታም ትላለች ያህያ ልጅ ውጭ አለቅላቂ ይህ ናውጣ። እኔ ጊፍት ሱስ የለ ሰጪ እንጂ እኔ ተቀባይ አይደለሁም። ያህያ ልጅ አህያ ይኸው እንዳለ አማራ ብለው በቃ እኔ እኮ ወይኔ ጌታ ወይ አንዳንዴ ወይኔ ጌት እልህ እንደሚይዘኝ እኮ ይኸው የድንቁርናቸው ጥግ ማለት ነው። ጊፍት ስጧት ሰጪ እንጂ እኔ ተቀባይ አይደለሁም። እኔ እንደማንም እኮ ጊፍት ወስጄ እንኳን ማስቀምጥ አይደለሁም። አንተ አህያ እኔ የሰጠሁትን ጊፍት 5 ሳንቲም የሰጠ ሰው የለም። እኔን የምትወቅ ሰው ማለት ነው። 5 ሳንቲም የሰጣችሁ የላችሁ። ሁለት አይነት ወይ ሌባ በል ሰውን ወይ አትሰጥም ስንቁንቁን በል ወይ ሰጪና በል። ሁለት ነገር በአንድ ላይ ይዘህ መሄድ አትችልም። ጋይስ ኢትስ ኦኬ። እኔ አልቅሽ ይወጣልኝ ተናድጄ ይወጣልኝ። ኢትስ ኦኬ ኢትስ ኦኬ። ቀይ 00 ፎሎ ያላቸውን ብሎክ ላድርጋቸው። እሺ ጋይስ ቆይ ልጠይቃቸው። አሁን እኮ እኔ እነዚህን ሰዎች ችግር የለብኝም፣ ግን እስኪ የኔ የምትሉ ሰዎች ልጠይቃችሁ። ከፖለቲካው ርቄላችሁ ምንድን ነው የሚፈልጉት እነዚህ ሰዎች እንዴ? እኔ ካላጠፋችሁ የኔ ደም ካልጠጣችሁ ደስ አይላችሁ? ደሜን ነው መጠጣት የምትፈልጉት? ምን አባታችሁ ላርጋችሁ? ዲቃላ ናውጣ። ደግሞ ይህን ከብሎክ ማን ያወጣው? ይህን ቆሻሻ ናውጣ። ሁለተኛ እኔ ቤት እንዳገበ ያህያ ልጅ ናውጣ። እንኳን አገኘው። ምንድን ነው የምትፈልጉት? ምንድን ነው ከኔ በቅናት ልትሞቱ ነው? ላይክ እረ በስመ አብ። እነዚህ ማህበረሰብ አይደሉም። ከነዚህ መፈጠር ያንገበግበኛል። ውይ በስመ አብ እግዚአብሔርን እንዴ! ይሄን ያክል እንዴ ሰው እንዴት አንድ ሀገር እየኖረ አንድ ሀገር ሰው እኔ እልህ ስለያዘኝ ነው። ገብታችኋል? በጣም እልከኛና እንዴት ስለያዘኝ ነው። ያን ቀንም ወጥቼ እናቴ ኦሮሞ ናት ምናምን ብልስ እንዳው ብዬስ እንዳው የእውነት እንኳን ቢሆን እንኳን ብልስ እንዳው ሰው ሆናችሁ አብራችሁ እንደ ኢትዮጵያ አልኖራችሁ፣ አልተዋለዳችሁም፣ አልተጋባችሁም። እንደው የእውነት እንኳን ሆና ቢሆን ማዘሬ ይሄን ያክል ለምንድን ነው ሰው ለመርገጥ የምትሄዱበት? እናንተ እኮ ቴቴን የተቀበላችሁ እኮ ሰው ናችሁ። ያ ሁላ ነገር በድሏችሁ እኔ ቤታ እንደ አህያ ስትረግጡኝ እንደ አህያ ስትረግጡ 6 ዓመት ሙሉ ስታንቋሸሹኝ እኮ አብሬያቸው የቀጠልኩ እኔ ቤታ ነኝ። እኔ እኮ ደስ የሚይዘኝ ብልስ እንዳው ብዬስ ቢሆን አብራችሁ አልኖራችሁም። ኖራችሁ ማታውቁት ማህበረሰብ እኮ ነው የሚመስለው። በዚህ ያህል ደረጃ እንዴ! እንዲባወራሻል ከዚህ በፊት ብዙ ነገር ፖለቲካ ምናምን ሲሉ እሺ ታውኩላችሁ። በራሴ ሙድ መጫወት ጀመርኩ። ራሴ እናትሽ ተይ ሶኬ ተይ እንዴ በመብርሃን አትደውል ይውጣልኝ። በቃ አልቅሽ ተናርጄ ይውጣልኝ። ሶኬ ሪከርድም ያርጉኝ። እኔ እሱ አይጨንቀኝም። በራሴ ሙድም ስጫወት አይፋቱኝም። ላይክ ምን አድርጌ ነው የሚሉኝ?
እኔ እኮ ታውኩኝ እኮ ከማናችሁ ማናችሁ 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 ኢቨን እሺ እኔ እኮ በዛን ያህል እንዳው እግዚአብሔር ምስክሬ ነው። እኔ ሌላው ይፖስት ምን ይበል እኔ ችግር የለብኝም። ሚካኤልን ነው የምላችሁ ምንም ችግር የለ። የኛ ልጆች ግን እንዳው የእውነት እንኳን ሆኜ ቢሆን እንኳን ማለት ነው ለኛ ለአማራ ብዬ ስንት ነገር ስሰደብ ስንት ነገር ሲሆን እንኳን ዛሬ እናንተ ለእኔ ቆማችሁ ደግ እንኳን አለች ሆኜ እንኳን ቢሆን እንኳን ለእናንተ ነበር የቆምኩት። ይህን ያክል ደረጃ ግን ለእኔ ጥላቻችሁ ምንድን ነው የምትፈልጉት እንዴ? እኔ ጋይስ ሪከርድ ያርጉኝ አባቴ ሙት እኔ ችግር የለብኝም አውቃለሁ። ሪከርድ አድርገው ደስ ነው የሚላቸው ሳላቀርቻ አይደለም ተውኝ በቃ ደስ ነው የሚላቸው። አዎ ደምን ባልቅሽ ሙቺ ተደፊ ነው የሚሉኝ አያዝኑም። ይድፋሽ ነው የሚሉኝ የኔ ሞት ነው የሚመኙት። ተውኝ በቃ ተውኝ። እናንተ እኔ ላይ ደረሰው ነገር ቢደርስ ያገበግባቸዋል። እኔ ላይ ደረሰው ነገር ቢደርስ ያንገበግባቸዋል። ከዚህ በፊት ፖለቲካ እያሉ ሲዘንዙኝ ኖሩ ተውኩላቸው። የራሴን የወመኖ ሲጀምርም ደግሞ አይተውኝም ምናምን አርጊ እንደሚሉኝ ተውኝ። በእግዚአብሔር አልሰረኩኝም፣ ሰው አልገደልኩም፣ አልቅሼ ነው። ምንም ችግር የለው፣ ምንም ችግር የለው። እኔ እኮ ላይክ ፊት ለፊት እኮ አባቴን እኮ ማቅረብ እችላለሁ። ከወለደኝ በላይ ማንም የለም። በቪዲዮ አምጥቼ ማቅረብ እችላለሁ፣ ግን ለማንም አይገባችሁም ብዬ ነው። በዚህም አልክ ሰው ልጅ ቅናት ሰውን ለመጣል በሚካኤል ተው አትደውሉ። ተው ምን ተው አትደውሉ። ይደሰቱ በቃ እስኪ ደስ ይበላቸው። የኔ ማልቀስ ህይወታቸውን ከለወጠው ደስ ይበላቸው። እኔ እኮ ጠንካራ ሰው ነኝ እኮ እኔ ጠንካራ ሰው ነኝ። ስንት ነገር ደርሶብኝ ችዬ እስከ ዛሬ ቆምኩ ነኝ። ግን የኛ ልጆች አሁንም አልተፋቱኝም። ምንድን ነው ፍላጎታቸው? ስንት ነገር እኮ አድርሰውብኛል። አንዴ በፊት ኤዲት ያደረጉ ሲመጡ፣ አንዴ በቤተሰቦቼ ስንት ዓመት የተከበረ አባቴን ዘቅዝቀው ያን ያህል ሲሳደቡ እንኳን እኔ የአማራን ህዝብ ወጥቼ አልሰደብኩኝም። ያን ያህል ዘቅዝቀው ሲሰድቡት እንኳን አባቴን አንድ ቀን እንኳን የምታስታውሱ ሁላችሁ ከሆነ ወጥቼ እንኳን አንድ ቀን አማራ ይሄ እያልኩ አልተሳደብኩም። ችዬ ነው ጸጥ ያልኩት። አታስገቡብኝ፣ በቃ አታስገቡብኝ ማንንም። ሶኬ ችግር የለውም። ይቅርታ ዜን ፈልግ ማንንም አንድ ቀን እንኳን ሚካኤል አንድ ቀን እንኳን ወጥቼ አማራ ይሄ ነው እያልኩ እንኳን ልጨናቅ ያን ያህል ምንም ያላረገውን እንኳን አባት እህት ወንድሞቼን አፍ ያልፈቱትን እንኳን አውጥታችሁ ስትሳደቡ ዝም ያልኩት። ሰሚ አታሶችኝ እንኳ አንድ ጊዜ እሰማለሁ ጋይስ እስኪ ትሰማለህ በልኝ። የእሷ ድምፅ አይሰማኝ። በቃ ዝጊና ውጭ፣ ቤትሽን ዝጊና ውጭ። ጋይስ ጆከር አለ
ለእኔ አይታየኝም። ጋይስ ጆከር አለ። ኦኬ ወጣ አይታየኝም። ኦኬ ጋይስ ቤታ ወይ ሳሪ ማስወጣት እግዚአብሔርን እኔ አማረው ሊደፉኝ ነው። በማርያም ስወድሽ በማርያም በቃ ዝጊና ውጭ እንደው በማርያም ቤታ በማርያም ስወድሽ ይውጣልኝ። በቃ ሳሪ ይውጣልኝ። እስከዛሬ በማርያም እንደው ቻልኩት እንግዲህ ይውጣልኝ። በማርያም በመጣው በሄደው ሁሉ ቀንተው ቃጥለው ይችላሉ እንዴ? ራሴ ህይወት እንኳን እሺ ጆከር ግባ። እኔ እዚህ ቤት ሞዲኔተር የለኝም እንዴ ላስገባ? በማርያም እንደው ቤታ ስሞት በማርያም ከዚህ በኋላ ፖስተውኛል እኮ ምን እንዳይመጣ ነው ምን እንዳይመጣ እንደው በማርያም በቃ ቆይ ቤቱን ይኸውልሽ፣ ስንገባ ድምጻችንም እየተሰማ አይደለም። እንዴት ቤትሽን ዝጊና ውጪ። በቃ በውስጥ እናወራለን። ሀላስ ከዚህ በኋላ ምን ነገር አትናገሪ። ዝጊና ውጪ። መልከታቸው እንዴ በቃ ምንም አይደለም። ዝጊና ውጪ። በቃ አባራ እየመሰለ ሁሉም ፕሮፋይል እያደረገ ነው የሚሳደበው። ለምንድን ነው እንደሱ አይደለም? ምን ጆካ አዳምጠኝም። አንዴ አዳምጠኝ። እኔ ሳራ ማርያም በቃ ማንም ዝም በማንችል እልቲ ስለተናገረች እዚህ ጋር ወጣ ታለቅሻለሽ። እንደገና ለጥላት ጆካ ቆይ ልንገርህ አንዴ። በጣም ይደብራል። አንቺ ብዙ ነገር የምታውቂ ሰው አይደለሽ እንዴ? አይደለም ቆይ ሳላለቅሳኔ ነው ከሷ አንቺ መመለስ ካልቻልሽ መናገር ካልቻልሽ እኛ እንናገራለን አይደል እንዴ? እየተናገርን 24 ሰዓት እሷ መራገጥ አቅተው ነው እዚህ ጋር ወጥተሽ አንቺ እሷ እኮ አይደለችም ጆከር ልንገርህ። እሷ እኮ ቆይ ልንገርህ ክላስ እሷ ፖስታው እኮ ፖስተይ ሲሉ ገደል ትግባ ብዬ ምንም አልመሰለኝም። አንደኛ አዎ ኦፍ ኮርስ አትወደኝም የሷ ዘር አይደለው ምናምን እኔ ላትቀበለኝ ትችላለች ምናምን እኔ ለበቃለ የምትፈልገው ብዬ ቆይ እንዴ ላወራ ጆካ ተውኳት። ገባ ምንም አልመሰለኝም። ግን የኛ ልጆች ቢያንስ እንኳን ሲፖስቱ እቺ አማራ ነኝ ብላ እንዲያለች ቢሉኝ እኔ አይከፋኝም። ግን ለምንድን ነው አንድ ጎጥ ብቻ ጠርተው ጎንደሬ ነኝ አለች እያሉ ያንን አካባቢ በኔ ትልልቅ ፎሎወር አላቸው። የፋኖን ፕሮፋይል ያደርጋሉ። የአንድን አካባቢ ስም ይጠራሉ። የአንድን አካባቢ ስም ያስተዳድባሉ። ቁማር እየሰሩ ያሉት ደካማ ጎናችን ምን እንደሆነ በደንብ ጠንቅቀው አይተው ለይተውታል። ስለዚህ እዚህ ጋር ገብተሽ አንቺ ኧረ እኔ ዛሬ በጣም አሳዝንሽ። ለማንኛውም እኔ አይደለም ለሌላ ሰው ደስታ ነው የፈጠረሽው። አሁንም ይኸውልሽ አሁን ደካማ ጎን አዳምጪ። ትሙት ነው የሚሉኝ፣ ትደፋ ነው የሚሉኝ፣ ትሰቃለሁ። አዳምጪኛ እኔ አዳምጪ። ይደሰቱ በቃ ይደሰቱ። ሬሳ ነቅስ የሚደሰቱ ታቸው የሚለወጥ ከሆነ ይደሰቱ። እኔንም ሰሚን ከሆነ እሺ እኔንም ሰሚን ከሆነ እኛ እኮ የዛሬ 4 ዓመት እኛ ግሩፕ ፈጥረን የራሳችንን ግሩፕ ፈጥረን የጃልመሮን ፎቶ አድርገን የተለያየ ሀሳብና አጀንዳ ተቀብለሽ እዚህ ጋር ለቅሶ ታለቅሻለሽ። ኖ ጆካ እኔ እኮ ያኔ አዳምጥሽን በእናትሽ ዛሬ ያደረገ ከፈታ አንቺ እንደገና እዚህ ሌላ ለቅሶ አይደለም። ይኸውልህ እኔ በሱ አይደለም እኔ በሱ ገና እመጣለታለሁ። ታይ ስላላችሁ አይደለም በቃ ምንም ይሁን ምንም እሱንም ይኸውልህ ቆይ ታይ ዝምታ ዝም ማለት ቆይ ጆካ በማርያም አዳምጪኝ። እኔ አንድ ሺህ ዓመት አላወራም። ታይ አንቺ የምታወሪውን አልሰማሽም። አንድ ጊዜ እኔ ስሚኝ። ዓመት ከምናምን ሆኖ አይደል ይሄ ቁጠኝነት እንደዚህ እየተባለ የተስፋፋውም እነሱ ብልጥ ሆኖ ሰው ሆኖ እንኳን ቁማር ሌላ ቁማር ሲሰሩ እናንተ ብልጥ መሆን እሺ ጥሩ። እኔ ደግሞ አመት ሙሉ ፎሎ አድርገው ገብተው የሚያወሩ እኮ ገስት ላይ ገብተው እኔ እዚህ ከወሎ ነው የመጣሁት፣ እኔ ከጎንደር፣ እኔ ከጎጃም ነው፣ እኔ ከሸዋ ነው የመጣሁት እያለ ጆካ እኔ አሁን አማራ መስሎ ፕሮፋይላችሁን ተጠቅሙ። ልንገርህ እንደዚህ ይዘኝ ጆካ ታውቃለህ። ማንም ሰው ይሄ ኮመንት ላይ ይሰድቡ
ቆይ አይደለም ምንም ልካያዝሽ ምንም ልካያዝሽ ጆከር አንዴ እሺ በመቤቴ አንዴ በእግዚአብሔር አዳምጠኝ ይኸውልህ ጆካ ወጣው አንዴ ብቻ አዳምጠኝ ከዛ እኔ እሰማሃለሁ ችግር የለውም አንዴ ቆይ እንትና ይኸውልህ አንድ ደቂቃ አዳምጠኝ ጆካ በመቤቴ የራሴን አቋም ነው የምናገረው ትወጫለሽ አትወጪም እኔ ልወጣ እሺ እወጣለሁ ግን አንድ ነገር ልናገር ከማርያም ይወጣለሁ ችግር የለብኝም ሁላችሁም ውረዱ ይኸውልህ ማንም ሰው እንዳይለምናት ህፃን ልጅ አይደለችም ብዙ ጠንቅቃ ብዙ ነገር የሚጠበቅበት ብዙ መስራት የምትችል ሰው ነሽ እናቴን በቃ የራስሽ ጉዳይ ነው ይሄንን ማድረግ የሌለብሽ ለኔም ደውለሽ ቴክስትም አላረግሽልኝም ከፈለግሽ ውጪ ካልፈለግሽ ቀጥይበት ማሰደብ ከፈለግሽ አንቺም ተሰድበሽ ራስሽን አጣጥለሽ ነው ጎጥ ውስጥ የገባችሁት ያጅ ጎጥሽ ይናጋና ይሸርሙጣ ልጅ በቃ ረፊ ውጪ እያልኩሽ ነው አሁንም ሌላ ነገር አሁንም ሞታለሁ በቃ ኤኒዌይስ ይኸውላችሁ እኔ አንድ እናንተ ናችሁ ጎጤንም ፈልፍላችሁ ዘርዝራችሁ የምትጠይቁትኝ እናንተ ናችሁ እኔ ቤት አይደለሁም ኦኬ እኔ አይደለሁም በጠየቃችሁ መሰረት ነው አሁን ደግሞ ቀጣይ ማለት ነው ሞጣ ቤት ደግሞ ቀጣይ ሞጣ ቤት ገብቼ ደግሞ እናቷ አደሬናት ሲሉ አዎ አደሬናት ያልኩበትንም ፖስቱት ነገም እናቴ ስዳማና ብትሉ አዎናት ነው ምላችሁ ቢካዝ ምንም ባስረዳችሁ ስለማትረዱ ስለማይገባችሁ ማለት ነው እኔ በእልህ ነው ወጥቼ ያንን የተናገርኩትኝ ፊት የሚታይ ሰው ነው ያደኩበትን ቤተሰቤን ስሜን ታውቃላችሁ እስከዛ ባዘር ሄዳችሁ መጠየቅ ትችላላችሁ በእልህ ግን ወጥቼ ግን ዛሬ እንደዚህ የሚፈጠር ስላልመሰለኝ እልህ ነው ያንን ያስባለኝ ኢቭን የሞጣን ቤትም እወጣለሁ ጋይስ ሳላለቅስ መናገር እችላለሁ የሞጣ ቤትንም ተናግሬ ያለውኝ ሞጣ አደሬናት ሲል አዎ አደሬናትም ብያለሁ እሱንም ፖስቱትኝ መቼስ አንድ ሰው አደሬ ኦሮሞ ትግሬ ምን ሊሆን አይችልም ነገም ትግሬ ናት ብትሉኝ አሁን እምለው ከእናንተ ጋር አልከራከርም ሳስረዳችኋለሁ ስለማትረዱ የኔ ጥላቻ ስላላችሁ የኔ ጥላቻ ያርጉኝ እኔ ያርጉኝ ነው የምላችሁ ሪከርድ ማድረግ ነው ያርጉኝ የኔ ማልቀስ ነው የሚያስደስታቸው ያስደስታቸው ይደሰቱ ደስተኛ ሁኑ ህይወታችሁን ይለውጥላችሁ የኔ ለቅሶ የኔ መሞት የኔ መደሰት ነው እናንተን ፍልቅርቅ የሚያደርገው ይደሰቱ እናንተ ናችሁ ብዙዎቻችሁ ናችሁ ተይ ንቀሽ ተይ ያላችሁ ዛሬ ጭንቅላቴ ላይ እንዲወጡ ያደረጋችሁት ዛሬ ወጥቶ ይሄ እቴቴ ለቴቴ እኔ ማንስ አይደለም እኔ ቤታ እንዴት አድርጌ እንደምቀጠቅጠው ታውቁኛላችሁ ግን እናንተ ናችሁ ንቀሽ ተይ ያላችሁ ጭንቅላቴ ላይ እሱ በምን ሞራሉ ነው እኔ ሊከስ የሚመጣው አንዴ ኦሮሞ አንዴ ትግሬ አንዴ አገው ነኝ አንዴ ምን ነኝ አንዴ ኦርቶዶክስ አንዴ ሙስሊም ያለ ሰውዬ እኔ በምን ሞራሉ ነው የሚተቸኝ እስኪ ደውይባት አረ በመቤቴ ቤታ ተይናሽ ነገር እኔ እንመጣል እኔ እናንተ ከአመት እስከ አመት ነው የምንረጋገጠው እኛን አታከብሪም እኛን ያለቀሽ ምናምን ነው እንዴ ምን ሆነሽ ነው ስንት ነገር ጉቺ እኔ በቃ ወጣለሁ በቃ በማርያም ምንም ሁኚ በቃ ብሔር ብሔረሰብ ከተፈጠረበት ከተማ ነው የወጣሽው ምንም ማብራራት አይደለም ጉቺ በቃ ሲያስታው ኦሮሞ ናት እናቷ ሲሉ አዎ ናት ምንድን ኦሮሞናት እናቷ ሲሉ አዎ ናት ምንድን ኦሮሞናት እናቷ ሲሉ አዎ ናት ምንድን ግን አሁን ዛሬ ለኔ ለማጽ እኛኛ ጉቺ አንድ ጊዜ እዚያው ላይ ገልብጭንና ውጪ ቤታ በእናትሽ እኛንም ሌላ ነገር ውስጥ ነጥብ አታስጤን ውጪ ቤታ ውጪ በማርያም ውጪ እንዴ ስቀሽ ይሆን ሲጋውን ስቀሽ ነው እንጂ መጠቅጠቅ ያለብሽ አንቺ ከነገር እኮ አይደለም ጆካለኛ ልጅ እኮ ነው አረ በእናትሽ ሪከርድ እዚህ ጋር በእናትሽ ውጪ በቃ የሚያስጠላ ነገር አትስሪ በቃ ምትወጪ ገልብጭና ውጪ በቃ እዚያው ላይ ሳታስወጪ ገልብጭና ውጪ ቤታ ውጪ በእናትሽ ውጪ አካውንቱን ያሳይ አካውንት ካላሳያ አናወራም ከሱ ጋር ጨርሰናል እኮ ውጪ ገልብጣሽ ውጪ ጉቺ በእናትሽ ደውይባት ውጪ ውጪ ገልብጣሽ ቤትሽን በቃ አለቀስ ዝጊ ውጪ ቤት አንቺን ነው የምንጠብቀው አክብሪ ማርያምን አክብሪ ቤታ ችግር የለውም ምን ይወጣለው ጀስት ሐሳቤን ከልቤ ልግለጽ ነው ስለዚህ በቃ እዚያው ላይ ዝጊና አረ በእናትሽ አቦከታይ ሌላ ሰው ተከትሎ ይወጣሉ ሌላ